ጨፍጫፊ ነው። ይህ በአበልና በማስፈራሪያ ትዕዛዝ ወርዶለት ወጣችሁ ደግፉ የሚልን ትዕዛዝ ለመተግበር ሲባል ሴረኛና ዘረኛ ካድሬዎች የጠሩት በኦሮሚያ ክልልና ከኦሮሚያ ወደ አዲስ አበባ የተካሄደ አገዛዝ አገዝ ሰልፍ ነው። ራሱ የሚወደስበትን መፈክር የጻፈው ራሱ መንግስት ነው። መሪው የሚሞገሱበትን ስዕል ያሰሩት ራሳቸው የመንግስት ሹማምንት ናቸው። ብልጽግና አስገድዶት ብልጽግና አበል ከፍሎበት የተካሄደ ካልወጣህ እንደ ጠላትም ትቆጠራለህ የተባለ ሰው የተገኘበት ትዕይንት ነው። የኛው ደግሞ የነ አብይ አህመድን የነ ሽመልስ አብዲሳን የናገኘው ተሻገረን የናረጋ ከበደን አገዛዝ ስለመገላገል የተደረገ ደግሞም የአትግደሉን ተማጽኖ የቀረበበት ሰልፍ ነው። ብሶት የፈነቀለው በደል ያንገሸገሸው ቤተሰቡን በስደትና ሞት ማጣት የሰለቸው ህዝብ ማንም ሳይጠራው ከመንግስት ኮማንዶች ጋር እየተፋጠጠ ያደረገው ነው። ቦታው ደግሞ በአማራ ክልል ውስጥ በርካታ ቦታዎች የአብይ አህመድን የንግስና ቀን ወጥተህ ተሰልፈህ አክብር ዘክር የተባለው የሸገር ሲቲ ነዋሪ ገና ከሳምንት በፊት ግዳጅ ሲሰጠው ከርሟል። አሽከርካሪዎችም መንጃ ፈቃዳቸውና የሰሌዳ ቁጥራቸው አንድ ቀን ሲቀረው ተወስዶ በሰልፍ ዕለት ህዝብ እንድታጓጉዙ ካልሆነ ግን ወዮላችሁ ተብለዋል። ይህንን የአብይን የንግስና ቀን የኦሮሚያ ክልል ነዋሪዎች ብቻ ለምን ተገደው እንዲወጡ ተደረገበት? አገዛዙ በሌሎች የአገሪቱ አካባቢዎች እንደተጠላ ቢታወቅም ቢያንስ በሚቆጣጠራቸው ከተሞች ይህንን ሳያደርገው እንዴት ቀረ የሚሉት ጥያቄዎች ምላሻቸው አወዛጋቢ አይደለም። የኦሮሞን ህዝብ በዚህ አገዛዝ የተጠቀመ በማስመሰል የኦሮሞንም ህዝብ የአገዛዙ ጋሻና መሸገጊያ ለማድረግ ያሰበው እኩይ ተግባር ለመግለጥ ብሎ ያደረገው ነው። የኦሮሞ ህዝብ አይቶት የማያውቀውን እልቂት የፈጸሙበትን ኮሬ ነገኛ የሚል ገዳይ ስኳድ አደራጅተው እነ ሃጫሉ ሁንዴሳን እነ በቴ ኡርጌሳን የነጠቁትን ሰዎች በድሮን የጨፈጨፉትን ገዢዎች ማልዶ አደባባይ ወጥቶ ደገፋቸው ሲሉ ራሳቸውን ከመሸወድ ውጪ ትርጉም የለውም የሚል አስተያየት ሰጪ ቢኖር የአማራ ክልሉን መመልከት ይችላል። የአማራ ክልል ህዝብ የአብይ አህመድ አገዛዝ ወደ ስልጣን እንደመጣ ጎትጓች ሳያስፈልገው አበል ሳይከፈለው ራሱ ሰንደቅ ዓላማ ገዝቶ ራሱ መፈክር ጽፎ የእሳቸውን ጠቅላይ ሚኒስትርነት ለመደገፍ ለወራት ሲሰለፍ ነበር። አገሬን የሚወዱ እኔን የማይጎዱ ሰው መጡልኝ ብሎ ባመነ ጊዜ የተሰለፈው ህዝብ በመጨረሻ አማራ በመሆኑ ብቻ እንዲገደልና እንዲታሰር አዋጅ አወጁበት። ቀየውን በታንክ ቤቱን በድሮን ናዱበት። ከሌሎች ሁሉ ሊያጋጩት ሞክረው አልሳካ ሲል ራሳቸው ዘመቱበት። ከአገሪቱ የመከላከያ እዞች ውስጥ ከአንዱ በስተቀር ሁሉንም አሰማሩበት። እናም ያ በ2010 መጋቢት እየተሰለፈ አብይ አህመድን የደገፈ የአማራ ህዝብ ገዳይነታቸውን ካረጋገጠ በኋላ አፈናቃይነታቸውን ካወቀም በኋላ ዘረኛ አእምሯቸውንም ሲገነዘብ ለእናንተስ አልገዛም አልታዘዝም ብሎ ውሸታም ናችሁም ብሎ በዘንድሮ መጋቢት 24 ሰልፍ ወጣባቸው። ተወገዱልኝና የሽግግር መንግስት ይመስረት እያለ ለዚያውም አብይ አህመድ አሸባሪ ነው እያለ የሽግግር መንግስት ይቋቋምልን፣ የሽግግር መንግስት ይቋቋምልን። አብይ አህመድ ገዳይ ነው። አብይ አህመድ አሸባሪ ነው። የብልጽግና አገዛዝ በጠመንጃም በሰላማዊ ሰልፍም የሚፋለመው የአማራ ህዝብ ይገደል ዘንድ የተላከበት ጦር ሁሉም ዛሬም ከፊሉ ለእስራት፣ ከፊሉን ለእርዛት፣ ከፊሉን ለመፈናቀል፣ ከፊሉን ለመጎሳቆል ዳርጎታል። አንድ ለማሰብ ፋታ ያለው መንግስትና ጠቅላይ ሚኒስትር አብዝቶ ማሰላሰል የሚገባው ጉዳይ ያ ይወደኝ የነበረ ህዝብ፣ ያ ብሔሬንም ሃይማኖቴንም ከግምት ውስጥ ሳያስገባ ተሰልፎ የደገፈኝ ህዝብ ምን ብበድለው ጠላኝ፣ ምንስ ባደርገው እንዲህ ተከፋብኝ የሚለውን ነበር። እንዳም ሆኖ የስልጣናቸውን ምንጭ ጦርነትና እልቂት ያደረጉት አብይ አህመዶች ህዝባዊ ቁጣዎችን እንደ መዝናኛ ሙዚቃ የሚቆጥሩ እንጂ የሚጎረብጣቸው አይደሉም። የአገሬ ሰው ምን ብበድለው እንዲህ በበዓለ ሲመቴ ሳይቀር ለተቃውሞ ወጣብኝ፣ በግንቦት 20 ለተቃውሞ የወጣ ህዝብ፣ ለመስከረም 2 ሰልፍ የወጣ ህዝብ፣ ጥቅምት 23 አገዛዝ ያብቃ የሽግግር መንግስት ይመስረት ያለ ዜጋ ታይቶባት በማይታወቅ ኢትዮጵያ ውስጥ በመጋቢት 24 ሲሆን ለምን ሆነ? ይህንን ጥያቄ መጠየቅ ሰላምም ለማምጣት አገርንም ለማዳን ቁልፍ አጀንዳ መሆን ይችል ነበር። ሰላም ይምጣ ጦርነትም ይቁም የሚለው የኢትዮጵያ ህዝብ ጥያቄ አሁን ጮክ ብሎ እየተሰማ ነው። ሰላም እንዳይመጣ ጦርነትም እንዲቀጥል አበክሮ እየሰራ ያለው አገዛዝ ደግሞ ጡጦውን እንደተቀማ ህፃን ልጅ እየተወራጨ ነው።
ህዝብ ጦርነት ይቁም ሲል አገሬው ሰላሜን መልሱ ሲል የሚበሳጩ ገዢዎች እንዴት ጦርነት ተውትሉናላችሁ እያሉ በፓርላማቸው ሳይቀር ተናግረዋል። እንዲያም ሆኖ ጦርነት እንዲቆምና ሰላም እንዲመጣ የሚጠይቀውን ህዝብ አጀንዳ ያነገቡ የፖለቲካ ኃይሎች ጦርነትን እንጀራው፣ ሰላም ማሳጣትን እህል ውሃው ያደረገውን የአብይ አህመድን አገዛዝ በቃ ለማለት የኢንተርኔት ትዕይንተ ህዝብ አዘጋጅተዋል። በነገው ዕለት በሚካሄደው በዚህ ህዝባዊ ትዕይንት ላይ ምን ይጠበቃል የሚለው ጉዳይ መነጋገሪያ ሆኗል። የአገሪቱን ፖለቲካ ከከተማ ወደ ጫካ አሊያም ወደ ስደት ልኬዋለሁ ብሎ የሚያምነው ብልጽግና በውጭ ሀገር የሚኖሩ ተቃዋሚዎቼ እኔን ታግለው መጣል አይችሉም፣ የአገር ውስጦቹም ታጣቂዎች አይችሉኝም ባይ ነው። በእርግጥ ልክ ነው ወይ የሚለው ቁልፍ ጥያቄ ነው። በዲያስፖራ ዓለም ያለው ኃይል መንግስትን ማስወገድ እንደሚችል የሚያስረዳ የዓለም ተሞክሮ አለ ወይ? ከዚህ አንጻር የብልጽግና አገዛዝን በተደራጀ አኳኋን ለመቃወም የተሰባሰቡ 9 ድርጅቶች ሰሞኑን ህብረት መፍጠራቸው አይዘነጋም። እነዚህ ኃይሎች በትክክል እርስ በርስ የሚተባበሩ ናቸው ወይ? በ10 ቢሊዮን ዶላር እዋጋለሁ የሚሉትን አብይ አህመድን፣ 1 ሚሊዮን ወታደር ማሰለፍ እችላለሁ የሚሉትን እሳቸውን ጦርነት ተው ማለት እንጀራን መቀማት አይሆንም ወይ? እነዚህን ጥያቄዎች ለማብራራት የሰልፉን አሰናጆች አነጋግረናቸዋል። የነገውን ትዕይንተ ህዝብ በማስመልከት አስቀድመው ብሶታቸውን ከገለጹ ሰዎች መካከል የፖለቲካ ጃንደረባው፣ የትናንቱ የሃይማኖት ሰባኪ፣ የአሁኑ የአብይ አህመድ የጥላቻ ንግግሮችና የተረቶች አማካሪ ዳንኤል ክብረት ናቸው የሚሉ አስተያየት ሰጪዎች የጻፉትን ዋቢ ያደርጋሉ። ይህንን በማስመልከት አስተያየታቸውን የጠየቅናቸው ማለትም ስለ ዳንኤል ክብረት ሐሳብ ምላሻቸውን የጠየቅናቸው የህዝባዊ ትዕይንቱ አዘጋጆች ገረም የሚሉ ምላሾችን ሰጥተውናል። ወደ እናንተ እናደርሰዋለን። በቅድሚያ ግን አብይ አህመድና ምስለኔዎቻቸው እንደሚሉት የዲያስፖራ እንቅስቃሴ ለውጥ አያመጣም ወይ የሚለውን እንመልከተው። አጭሩ ምላሽ በደንብ ያመጣል የሚል ነው። ለዚህም መንግስትን እንደው መንግስት ያቆሙ፣ ሐሳብ ፈጥረው አምባገነናዊ ገዢዎችን ያንኮታኮቱ፣ ገንዘብና ዕውቀት አስተባብረው መንግስትን የፈነቃቀሉ፣ ለዚያውም በዚያ የማንዋል ዘመን ብዙ ናቸው። የቅዳሜውን ትዕይንተ ህዝብ ካዘጋጁት ሰዎች መካከል አንዱ የሆኑትና በታሪካዊና ፖለቲካዊ ጉዳዮች ምርምሮችን የሚያስነብቡት ፕሮፌሰር ሕዝቅኤል ገቢሳም የዲያስፖራ ትግሎች አገዛዞችን እንዴት እንደመነጋገሉ ሲያብራሩ ከሌኒን እስከ ሆቺሚኒ ከኤኤንሲ እስከ ማህተመ ጋንዲ ይዘረዝራሉ። ስንት ከየክፍለ ዓለሙ ልጠቅስልህ እችላለሁ። ምሳሌ ሐሳባቸውን በማዳበር በጽሁፍ በመደራጀት ድርጅቶችን በመፍጠር ከውጭ ሀገር ሆነው መንግስትን የለወጡ ቁጥር የለውም። እንዲያውም ትልልቅ ለውጥ ያመጡ ሰዎች ብለህ ከጠራ ድርጅቶች ብለህ ከጠራ ከውጭ ነው የኖሩት። ማሃትማ ጋንዲ፣ ቭላዲሚር ኢሊች ሌኒን እንግዲህ እንደ ሰው እንደ ግለሰብ ለመናገር ነው ድርጅት አላቸው። ሳን ያትሰን በቻይና፣ ሆቺሚን፣ ሳይመን ቦሊቫር፣ ሩዋን ፔሮን፣ ስንቱን ልቁጠርልህ። ኔልሰን ማንዴላ ለንደን እና ሉሳካ ላይ ነበረ። የእሱ ተከታዮች የምታየው ምቤኪ እና ኦሊቨር ታምቦ ውጭ ነው የነበሩት። አያቶላ ሆሜኒ፣ እነዚህ ሁሉ ከውጭ ነው ተደራጅተው መንግስትን የለወጡት እና ኢትዮጵያ ከዚህ የምትለይበት ምክንያት የለም። በእርግጥ የዓለም ትላልቅ አብዮቶች የተዋለዱት አምባገነን ገዢዎች የተንኮታኮቱት ዲያስፖራዎች ባስተባበሩት ሰውና ባሰማሩት እውቀትም ነው። በማዕመር ጋዳፊ ላይ የተነሳው አመፅ የተቀነባበረውና በዓለም አቀፍ ደረጃ ድጋፍ እንዲያገኝ የተደረገው በለንደን ፓሪስና ዋሽንግተን በነበሩ የሊቢያ ዲያስፖራዎች ነው። እነዚህ ዲያስፖራዎችም ምዕራባውያን በጋዳፊ ላይ የአየር ድብደባ ጭምር እንዲደረግ ከፍተኛ የሎቢ ስራ ሰርተዋል። በመጨረሻም ጋዳፊ ተወግዶ በስደት የነበሩ ግለሰቦች ገብተው አገሪቱን ተረክበዋል የሚለውን ምሳሌ ውጤቱ አገር አፍርሷልና እንተወው። በሃያኛው ክፍለ ዘመን ዓለምን ለሁለት የከፈሉትን ካርል ማርክስንና ሌኒንን ግን ለውጥን ከውጭ ሆኖ መምራት ብቻ ሳይሆን አገር አቀፍ ለውጥ ማምጣትም ብቻ ሳይሆን ዓለም አንቀጥቅጥ አብዮት ማዋለድ፣ ፕላኔቷን ለሁለት የሚሰነጥቅ አስተሳሰብ መፍጠር እንደሚቻል ምሳሌ ናቸው። ካርል ማርክስ አብዛኛውን የፖለቲካ ስራውን የሰራው በስደት ለንደን ሆኖ ነው። እዚያ ሆኖ ኋላ ላይ እነ ሌኒን የዓለም ወዛደሮች ይተባበሩ ያሉበትን ዳስ ካፒታልን የጻፈው በአገሩ ጀርመን መጻፍና ማሰብ ያልቻለውን በስደት ሆኖ በማሰላሰል የዓለምን ፖለቲካ የቀየረ ርዕዮተ ዓለም ቀርጾ ወደ አገሩ ጀርመንና ወደ ቀሪው ዓለም ልኮታል፣ አሰራጭቶታል። በኋላም በብዙ አገራት መንግስታት ይንኮታኮቱ ዘንድ ግብአት እንዲሆን አድርጓል። ቭላዲሚር ሌኒን የዲያስፖራ ትግል እንዴት ወደ መንግስት መገልበጥ እንደሚቀየር ትልቅ ማሳያ የሆነ ታሪካዊ ሰው ነው። ለዓመታት በስዊዘርላንድ፣ ኦስትሪያና ፈረንሳይ በስደት ሲቆይ ጊዜውን ለስኬታማ ተግባር አውሎታል። ኢስኪራ የተባለች ጋዜጣ እያዘጋጀ በምስጢር ወደ ሩሲያ እየገባች የሰራተኛውን ክፍል እንድትቀሰቅስ አድርጓል። ህዝቡን በጋዜጣ ጽፎ ካነቃውና ካነቃቃው በኋላ
እንደ አውሮፓውያን አቆጣጠር በ1917 በጀርመን በኩል በባቡር ወደ ሩሲያ ተመልሶ በጥቂት ወራት ውስጥ የጥቅምት አብዮትን በመምራት ማንም አይነቀንቀኝም የሚለውን የዛሩ ስርወ መንግስት ገለባበጠው። ይህም ለዲያስፖራ መሪዎች እንደ ትልቅ ብሉፕሪንት ሆኖ ኖሯል። የዛሬዋን እስላማዊት ኢራን የመሰረቷት አያቶላ ኮሚኒ በፈረንሳይ በስደት በሚኖሩበት አንድ ደሳሳ ቤት ውስጥ በካሴት እየቀዱ ይልኩት የነበረው ድምፅ ለሺህ ዓመታት የቆየውን የንጉሥ መንግስት አሳዶ አብዮትን አዋልዶ በአሜሪካ ግዝገዛና በእስራኤል ድብደባ ንቅንቅ የማይል ስርዓት ተክለዋል። ይህም የዲያስፖራ ፖለቲከኞች የመምራት ችሎታ ውጤት ሆኖ ተመዝግቧል። በለንደንና በኒውዮርክ የነበሩ የደቡብ አፍሪካ ዲያስፖራዎች የፈጠሩት አንታይ አፓርታይድ ሙቭመንት በዓለም አቀፍ ደረጃ ደቡብ አፍሪካ በኢኮኖሚና በስፖርት እንድትገለል በማድረግ የመንግስቱን የአፓርታይድ ስርዓት እንዲያበቃ ትልቅ ሚና ተጫውተዋል። እነ ማንዴላ ከእስር ተፈተው ኤንሲ ለስልጣን ይበቃ ዘንድ ደቡብ አፍሪካ ሀገራቸው ከእንግሊዝ አገዛዝ ትላቀቅም ዘንድ ወገቡን አስሮ የሰራው ዲያስፖራ ደቡብ አፍሪካዊ ድል ቀንቶታል። እንዲህ እያልን ብንዘረዝር አያሌ ምሳሌዎችን መጥቀስ እንችላለን። እነዚህ ሰዎች ፖለቲካን በስደት ዓለም ሆነው የዘወሩት እንዲህ እንደዛሬው ማህበራዊ ሚዲያንና ስማርት ስልኮችን ተጠቅመው ሳይሆን ጋዜጣና መጽሔትን፣ ካሴትንና በራሪ ወረቀቶችን ወደ አገር ቤት እየላኩ ነው። እንዲህ ያለውን ነገር የሚያውቁ የብልጽግናን አገዛዝ ለመገዝገዝ የወሰኑ ጊዜ እውቀትና ገንዘብ የመደቡ ዲያስፖራዎችም በስደት ሆናችሁ አትነቀንቁኝም የሚላቸውን መንግስት ታሪክንም ሆነ ፖለቲካን የማይገነዘብ ይሉታል። በነገው ዕለት ይካሄዳል ተብሎ የሚጠበቀውን ትዕይንተ ህዝብ ከሚያስተባብሩ ሰዎች አንዱ የሆኑትና አገርህ አትገባም ተብለው ለስደተኛነት የተዳረጉት ዲያስፖራው ፖለቲከኛ ልደቱ አያሌው ዋናው ባለቤት የአገር ውስጡ ህዝብ ነው ይላሉ። መንግስትን የሚጥለው ኢትዮጵያ ውስጥ ያለው በአምባገነኑ ኃይል እየተገዛ ያለው የኢትዮጵያ ህዝብ ነው መንግስትን ሊጥል የሚችል። ያ ማለት ግን የኢትዮጵያ ህዝብ ትግል እንዲጠናከር ለድል እንዲበቃ የራሳችን ሚና የለንም ማለት አይደለም። ነገር ግን የመንግስትን የመጣል የማሸነፍ ዋናው ሚና የኛ አይደለም። እኛ የማገዝ ነው ሚናችን። የኢትዮጵያ ህዝብ ነው መንግስትን ሊጥል የሚችል። በእርግጥ የአገሪቱ ህዝብ ብሶቱንና በደሉን ባገኛቸው አጋጣሚዎች ሁሉ ደጋግሞ አስተጋብቷል። በአብይ አህመድ በዓለ ሲመት ዕለትም ጭምር በ2010 መጋቢት 24 ስትሞት ኢትዮጵያ ነህ፣ ስትኖር ደግሞ ኢትዮጵያዊ፣ የፈለግከውን ባንዲራ ያዝ፣ የፈለግከውን ፓርቲም ደግፍ እያሉ በማታለል ወደ ስልጣን ሲመጡ እንዲህስ ያሉትን መሪ ልደግፋቸው ብሎ የተሰለፈው የአማራ ህዝብ በ2018 መጋቢት 24 አብይ ገዳይ ነው፣ አብይ ውሸታም ነው፣ አብይ ሄዶ የሽግግር መንግስት ይመስረት ይቋቋምም እያለ ተጋፈጣቸው። ከህፃን እስከ አዋቂ፣ ከተማሪ እስከ አስተማሪ፣ ከአርሶ አደር እስከ ሐኪም ተሰልፎ ያወገዘው ህዝብ የአገሩ ባለቤት ነው። መምህር ጋውኑን እንደለበሰ፣ አርሶ አደር ሞፈን ቀንበር ተሸክሞ፣ ተማሪም ቦርሳውን አንግቦ በአደባባይ ላይ ተሟል። ለዚያውም ከብልጽግና ጋር የምጋራው አገር የለም እያለ በምርጫ አታታልሉንም፣ በሽንገላ ምርጫ የምንሰጠው ህጋዊ ስልጣን አይኖርም እያለ በአደባባይ ዋለ። This is not an election. It is a joke. ይዘን ቀርበናል። ይህ በመሬት ላይ ባለው አደባባይ የተጀመረውና በመጪው ቅዳሜም በኢንተርኔት አደባባይ ይደገማል ተብሎ የሚጠበቀው ትዕይንተ ህዝብ የአብይ አህመድን ፌዘኛ የምርጫ ድግስ መቃወም የሚለው አንዱ ነው። ከምርጫ በፊት ሽግግር ይኖር የሚለውንም መፈክር አዘጋጆቹ ሲያስተጋቡት ተስተውለዋል። በአንድ የፖለቲካ ማህበረሰብ ውስጥ እንዲህ የተንቀለቀለ የህዝብ ቁጣና ብሶት ሲኖር ኦብጀክቲቭ ኤለመንት ወይም ለለውጥ ምክንያት የሆነ ሰበብ ተሟልቷል ተብሎ እንደሚታሰብ የፖለቲካ ሳይንስ ይናገራል። ይህንን ኦብጀክቲቭ ኤለመንት የሚመራው የፖለቲካ ልሂቅ ወይም ስብስብ ደግሞ ሰብጀክቲቭ ኤለመንት ይባላል። በአሁኗ ኢትዮጵያ ውስጥ የፖለቲካ ጥያቄዎች ሳይሆኑ የህልውና ጥያቄዎች አፍጥጠው ወጥተው እንደ አሸንም ፈልተው ህዝብ በመሞትና በመሰንበት መሃል ላይ ይገኛል። ይህንን ኦብጀክቲቭ ኤለመንት የሚመራ የተደራጀ የአገሩንም ችግር በቅጡ የተገነዘበ አርቆ አሳቢ ልሂቅ ወይም ሰብጀክቲቭ ኤለመንት እንዳይኖር አብይ አህመድ ገንዘብና ሰው መድቦ በታትኖታል የሚለውን ብዙዎች ይስማሙበታል። ይሁን እንጂ ይህንን ሁኔታ ዝም ብለን አናይም፣ አገር በእኛ ዘመን ስትፈርስ አንተባበርም ያሉ በውጭ አገርም የሚኖሩ በ9 ድርጅቶች ውስጥ የተሰባሰቡ ፖለቲከኞች ወደ አንድ መድረክ መጥተው የጋራ ህብረት መፍጠራቸውን ሰሞኑን አውጀዋል። በነገው ዕለት የሚካሄደው ትዕይንተ ህዝብ ደግሞ ኢትዮጵያ ውስጥ ቸግሯል የሚባለውን ሰብጀክቲቭ ኤለመንት ለመሙላት ለሚነሳሱ ኃይሎች ድጋፍ የሚያደርግ ይሆናል ተብሎለታል። ዞሮ ዞሮ ህዝብ ነው ለውጥን ሊያመጣ የሚችለው። ህዝብ መሳተፍ አለበት። የህዝብ እንቅስቃሴ ያስፈልጋል።
ይሄ መሆን አለበት። አሁን ሀገሪቷ ልትኖርና ላትኖር የህልውና ጥያቄ ላይ ያለችበት ሰዓት ላይ ህዝብ የራሱን እድል በራሱ ለመወሰን እንዲችል መንቀሳቀስ አለበት። ይህንን ስል በፖለቲካ ንግግር ብቻ ሳይሆን ወደፊት እድሉን ብልጽግና ብቻ አይደለም የሚወስንለት፣ ህዝብ ለራሱ ለመወሰን መንቀሳቀስ እንዳለበት በመረዳት ነው ለህዝቡ ለራሱ ለማስታወስ ለማበረታታት ያሰብ ነው። ዓለም አቀፉ ህብረተሰብ ተወደደም ተጠላም ይህን አገዛዝ እየደገፈ ነው ያለው። እንዳይሞትም እንዳይድንም እንደ ግሉኮስ እርዳታ ብድር እየሰጠ ሊያሰነብተው ይፈልጋል። ምክንያቱም አማራጭ የሆኑ ኃይሎች የሉም። ይሄ መንግስት ከወደቀ አካባቢው ትርምስ ውስጥ ይገባል የሚል ፍርሃት አለ። ስለዚህ አንዱ ይሄ አመለካከት በውጭ ኃይሎች የኖረው በተቃዋሚው ጎራ ጠንካራ ለመሆን አለመተባበር። ስለዚህ አሁን ተባብረን ስንቆም ይሄ ትብብራችን ደግሞ ከፍተኛ የሆነ ህዝባዊ ተቀባይነት እያገኘ እንደሆነ አገር ውስጥም ህዝቡ በከፍተኛ መጠን መንግስትን እየተቃወመ መሆኑን በዚህ በቀዳሚው ትዕይንተ ህዝብ እንዲያዩ ማድረግ እንችላለን የሚል እምነት አለ። በዚያ ቴክኖሎጂ ባልተስፋፋበት ማህበራዊ ሚዲያም ባልነበረበት ዘመን እነ ሌኒን የደረጀ ስርወ መንግስትን ካንኮታኮቱ እና አያቶላህ ኾሜኒ ንጉሳዊ ስርዓትን ከጣሉ ኤንሲዎች በአዳራሽ ስብሰባዎችና በሰላማዊ ሰልፎች ያንን ጨቋኝ አገዛዝ ካሳደዱ የኢትዮጵያ ጉዳይ ግድ የሚላቸው ኢትዮጵያውያን አንድ ከመግደል ውጭ ተልዕኮ ያለው የማይመስልን አገዛዝ ከሁሉም ጋር የሚናከስንና ሁሉንም የሚነክስን ጠላት በፀጉር ቁጥር ያበዛን በአንድ ሰው አምሳል የተሰባሰበን ኃይል ለመገላገል ምን ያቅታቸዋል የሚለውን ሀሳብ የሚያነሱ ሰዎች የዓለም ተሞክሮ ያለውን አስፈላጊነት ያስቀምጣሉ። አሜሪካዊው አንትሮፖሎጂስት ስቲቨን ቨርቶቪክ ዘ ፖለቲካል ኢምፖርታንስ ኦፍ ዲያስፖራስ በሚል ርዕስ ባሳተመው መጣጥፍ ዛሬ ቴክኖሎጂ ዲያስፖራዎችን ለፖለቲካዊ ንቅናቄ ሲነሱ ድንበር የተሻገሩ እንዳይመስላቸው አድርጓቸዋል ይልና በተለይም ርካሽ የአየር በረራና ስልክ፣ ኢንተርኔትና የሳተላይት ቴሌቪዥን ግንኙነትን ተመጣጣኝ አድርገውታል ይላል። በእርግጥም ከዲያስፖራ ጋር የተያዙ ድረገጾች መበራከት የጋራ ፍላጎቶችንና ማንነትን የበለጠ ለማስተባበርም ያግዛል ሲልም ይጨምራል። እንዲህ ያለው አጋጣሚ ጠቃሚ መሆኑን የተገነዘቡ ዲያስፖራ ኢትዮጵያውያን ሚሊዮኖችን ለማንቀሳቀስ ለመቀስቀስና ለማበረታታት ያገለግላል ብለው እንደሚያስቡ አዘጋጆቹ ተናግረዋል። በኢንተርኔት የሚጀመረው እንቅስቃሴም ወደ አደባባይ እንደሚወርድ ለኢትዮ ፎረም አብራርተዋል። ከኢንተርኔት መሬት ላይ ወደሚካሄድ ሰላማዊ ሰልፍ ዋሽንግተን ዲሲ እና ለንደን ለመጀመሪያ ጊዜ ባለፉት 10 ዓመታት ተሞክሮ በማያውቅ ሁኔታ ብሔር ተሻጋሪ የሆነ ሃይማኖት ተሻጋሪ የሆነ የፖለቲካ አይዲዮሎጂ ተሻጋሪ የሆነ ኢትዮጵያውያን ሁሉ የጋራ ችግር አለብን፣ የጋራ ችግራችንን በጋራ ታግለን መቀየር አለብን ብለው ለመጀመሪያ ጊዜ እጅ ለእጅ ተያይዘው የሚወጡባቸው ሰላማዊ ሰልፎች እናደርጋለን። ከዛ በኋላ ደግሞ ቀስ በቀስ ትግሉን ህዝባዊ እምቢተኝነቱን የጉዳዩ ዋና ባለቤት ወደሆነ ወደ ኢትዮጵያ ህዝብ እንዲገባ ማድረግ ነው ፍላጎታችን። ጠቅላይ ሚኒስትር አብይ እመራዋለሁ የሚሉት መንግስት እሳቸው ወለጋ ደርሰው በሰላም መመለሳቸው የሚያስፈነድቀው በብዙ አጀብና ሄሊኮፕተር ሰራዊትና ኮማንዶም ታጅበው ከአዲስ አበባ ውጭ ወጣ ብለው መምጣታቸው ደስ የሚያሰኘው የሰላም እጦትን፣ ጦርነትን ሙያው ያደረገ ነው። ይህንን ጸባዩን ትቶ ጦርነትም ትቶ ሰላም እንዲመጣ ለማድረግ የሚንቀሳቀሰው የዲያስፖራ ፖለቲካ ኃይል ጦርነት ይቁም ሲል አጥንት ጣል እንደተባለ ውሻ ብልጽግና ይጮሃል። ሰላም ይምጣ ሲባል ነብር እንዳየሽ ፍየል ይበረግጋል። የሽግግር መንግስት ይመስረት ሲባልም ብስጭቱን መቋቋም ተስኖት ብቅ ይላል። በዚህ ረገድ ዋናው ሰው የተረት አባት እየተባሉ የሚጠሩት ዳንኤል ክብረት ናቸው። እኒህ የአብይ አህመድ አማካሪ ወይም በቤተ መንግስቱ ባልደረቦች ገለጻ ፋርማሲስቱ ዳንኤል ይህንን ጦርነት ይብቃ፣ ሰላም ይስፈን፣ የሽግግር መንግስት የሚመስረት የሚልን እንቅስቃሴ ወለፈንዲ ነው ብለዋል። አዘጋጆቹንም ህይወታቸውን እንኳን ያላሸጋገሩ ሰዎች ስለ ሽግግር መንግስት ሲያወሩ እንደ መስማት ያለ ወለፈንዲ የለም ብለዋቸዋል። በእርግጥ ድቁናውንም የተክህኖ ልብሱንም ትተውት የጎንዮሽ ትዳርን መመስረት የኖሩበት ጠባይ ነው። የዩኒቨርሲቲ ዲግሪያቸውን እንኳን መጨረስ የተሳናቸው ደካማ ናቸው፣ በዚህም በዲፕሎማ ቀርተዋል የሚባልላቸው ዳንኤል ሌሎችን ህይወት ባለማሸጋገር የወነጀሉበትን ነገር በማስመልከት አስተያየታቸውን የተጠየቁት የቅዳሜው ትዕይንተ ህዝብ አስተባባሪዎች መካከል ሁለቱ እሳቸውን ከቁም ነገር ቆጥሮ መልስ መስጠት አያስፈልግም ይላሉ። እሳቸውን በቁም ነገር ማየት ካቆምኩ ቆይቻለሁ። ጄኖሳይደር የሆነ ሰው ህዝብ እንዲጨፈጨፍ በአደባባይ ወጥቶ የሚቀሰቅስ ሰው አሁን ቁም ነገር ያለው የፖለቲካ አመለካከት አለው ብዬ በሱ ሀሳብ ላይ አስተያየት የመስጠት ፍላጎት የለኝም። ይሄ ባለጌ ነው። ባለጌዎች የሚናገሩትን ስዳደጎች የሚናገሩትን ነገር ለዛ መልስ መስጠትም አስፈላጊ አይመስለኝም። እዚህ ውጭ ሀገር ያለነው ኑሯችንን ያላሸነፍን ሰዎች አይደለም። ኑሯችንን አሸንፈን በመረጥንበት ፊልድ እስከ ጫፉ ድረስ ከሄድን በኋላ
የሀገራችን ጉዳይ የህዝባችን ጉዳይ ግድ ስለሚለን ነው እንጂ የምንገባው እነሱ ያጨማለቁት ፖለቲካ ውስጥ መግባት እኮ ይሄን ያህል አስፈላጊ ነገር ሆኖ አይደለም። እንዳልኩ እንደሱ አይነት ሰዎች እኮ ጨምላቆች ናቸው። እንደዚህ አይነት ጨምላቃ አይደለም ለሌላ ሰው መናገር ያለበት። ሲናገር የነበረውን እናውቃለን። አንድን ህዝብ በአንድነት ፈርጆ የሚያጠፋ እስካሁን ድረስ የተለያየ ስም እያወጣ የኢትዮጵያን ወጣቶች የሚያስጨርሰው አንድም የሞራል ልዕልና አለኝ ብሎ ለመናገር የሚችል ሰው መሆን የለበትም። የአብይ አህመድ አገዛዝ በኢንተርኔት በተጠራ ተቃውሞ ሲያጋልጠው ይህ የመጀመሪያው አይደለም። ባሳለፍነው ዓመት ግንቦት 30 ሚሊዮኖች በተከታተሉትና መነጋገሪያ በነበረው አገዛዝ አንቀጥቅጥ ሰላማዊ ሰልፍ ለህዝብ እንዳይዳረስ ኢንተርኔት ሲያቋርጡ፣ ኔትወርክ ሲቆራርጡና በዕለቱ ይሰጡት የነበረውን የቴሌቪዥን ቃለመጠይቅ ህዝብ እንዲከታተላቸው ሲቀሰቅሱ በተመሳሳይ ሰዓትም ሲያሰራጩ እንደነበር ይታወሳል። ይሁን እንጂ በሚሊዮኖች ተከታታይ የነበረውን ያንን ትዕይንተ ህዝብ የተከታተሉት ጠቅላይ ሚኒስትር አብይ ተበሳጭተው ጠላቶቻችን ግንባር ፈጠሩብን፣ አንድ መሆን የማይችሉ ሰዎች አንድ ላይ ታዩብን እያሉ ሲናገሩ ሲናደዱ እንደነበር ለዚያውም በፓርላማ አይዘነጋም። ጠቅላይ ሚኒስትሩ ያን የሚሆን አሁን በዚሁ ጦርነት ይብቃ ሰላም ይምጣ በሚለው የህዝብ ትዕይንት ላይ እንዲገኙ ተጋብዘዋል። የጠቅላይ ሚኒስትሩ እንጀራ የሆነው ጦርነትን መቃወም፣ የግፍ አገዛዛቸውንም መቃወም ምቾት የማይሰጣቸው አብይ በያኔው ትዕይንተ ህዝብ ላይ አልተገኙም። በነገው ዝግጅት ላይ የሚገኙ ስለመሆናቸውም ይህንን ዘገባ እስከምናጠናቅርበት ጊዜ ድረስ የሰጡት ምላሽ እንደሌለ ለማወቅ ችለናል። ጣቢያችን ኢትዮ ፎረም ይህንን ዝግጅት በቀጥታ እንደሚያስተላልፍ ከወዲሁ ለመግለጽ እንወዳለን። መልካሙን ሁሉ በመመኘት እንሰናበታለን።